ሰላም ደቃ አቤቲ አካም እንዴት ናችሁ? ሰላም ናችሁ? የቴዳቲ ዩቲዩብ ቻናል ነው። ዛሬም እንደተለመደው እናንተን ይመጥናሉ ብለን ያሰብናቸውን አዳዲስ አስቂኝ አስተማሪ እንዲሁም ቁም ነገር አዘል ቪዲዮዎችን ይዘን ከቻሳ ብለናል። እናንተ ደግሞ ቻናላችንን ሰብስክራይብ፣ ላይክ፣ ሼር በማድረግ የዚህ ፍቅር የሆነ ፋሚሊ ቤተሰብ ይሁኑ። ያው ለኛ ሰብስክራይብ በጣም ያስፈልገናል። ሰብስክራይብ ያረጋችሁ አይደለም ቻናላችን ገና ጨቅላ ነው ያለው እያደገ አይደለም። በዚህ ሳምንት 100 እንገባለን ብለን ያሰብነው በየቀኑ ቪዲዮ እየፖስትን ነው፣ ግን ሰብስክራይብ የለም እና ሰብስክራይብ ታረጉ እናንተ ምንም አትጎዱም፣ ከናንተ ምንም ነገር አይቀነስም። ያ ቪዲዮውን ከወደዳችሁ ደግሞ ላይክ አድርጉ፣ ሰብስክራይብ ማድረግ ግን እንዳይረሳ። ወደ ቪዲዮ እንግባ። Kodama Yalamba Nasetia Damako Kodama Damako Kodama ጉድ በላለ ሁለት ሽምግልና ለአንድ ሴት ዛሬ በጣም ተአምር ነው ያየነው። እኔ እንደዚህ አይነት ነገር ገጥሞኝ አያውቅም። እውነት ለመናገር አቧራ ነው የተነሳው። ምን እንደተፈጠረ ልንገራችሁ። አንድ ቤት ተጠርተን ሄድን። ዛሬ ሽምግልና ሊላክ ነው ብለን እንግዲህ ያው አክቹሊ እናቀዋለን ሽምግልና የሚልከውን ሰው ሄደን ፕሮግራም ተዘጋጅቶ እየጠበቅን እንግዶቹን እያለ ገቡ። እነሱም በወግ በማድረግ መጠየቅ ያለባቸውን ነገር ጠይቀው ኦልሬዲ ተሰጥቷቸው ምግብ መብላት ሲጀመር ሌላ ክላክስ የመኪና ጋጋታ ውጭ ላይ ሰማን ማለት ነው። ምንድነው የተፈጠረው ብለን ስንወጣ ሌላ ሽምግልና ሌላ ቦታ ነው የሚመስለው። ስንጠይቅ ራሷ ሙሽራዋ ጋር ነው ማለት ነው። ሁለቱ ምንድናቸው ሲባል በጣም የሚቀራረቡ ጓደኛ ማቾች። ከዛ በኋላ ድብልቅልቅ አለ። ትልቅ ጦርነት በሉት የተነሳው። ለማንኛውም አላለቀም። ዋናው ውጤቱን በሚቀጥለው ቪዲዮ ጠብቁኝ እገልጽላችኋለሁ። ያው መጨረሻውን ሳላቅ እንደዚህ እንዳልን ነው። የትኛው ነው ተፈቅዶለት ሙሽራይቱ ፈቅዳ ሂድ ሽማግሌ ላክ ያለችው የትኛው ነው እሱንም አላወቅንም። ለማንኛውም ጉድበል ጎንደር አረ ዛሬ በጣም ተአምር ነው። እኔ በህይወቴ ሰምቼም አላቅም፣ አባቶቻችን ሲያወሩም ሰምቼም አላቅም። ምን አይነት ዘመን ላይ እንደደረስን ከባድ ነው። የእናንተን ሀሳብ አስተያየት ኮሜንት ሴክሽን ላይ አስቀምጡ። ለማንስ ይሰጣል? መጀመሪያ መጥቶ ተሰጥቶ ምግብ ሲበላ ለነበረው ወይስ ከውጭ ደግሞ ሌክጀሪ መኪና አሰልፈው ለመጡት? ግምታችሁን አስቀምጡ። ይመቻችሁ። ለማንኛውም እውነትም ትንሽ ቆቀየን ከዚህ በላይ ስንት ጉድ እንሰማለን። በቃ ያሁን የዓለም መጨረሻ ነው ማለት ይቻላል እኮ። በቃ በጣም እኮ ነው የሚያስጠላው። እንደዚህ አሁን ሁለተኛ ሰው የመጣው ቤስት ፍሬንድ ነው። እሱ ሽምግልና ገብቶ ወጭ አውጥቶ አብልቶ አስጠጥቶ ምናምን ተፈቅዶለት ሚስቱን ይዞ ለሄድ እየጠበቀ ሌላ ከውጭ አንድ ሰውዬ ሲመጣ በጣም ይደብራል። ጭራሽ ጓደኛውን እና ሴትዮዋን በቃ በጣም ችት እያደረገች ነበር ማለት ነው እንጂ ዝም ብሎ አይመጣም። ከዛ በፊትም ያው ቤስት ፍሬንድ ማለት እኔ አሁን ፍቅረኛ ካለችኝ ጓደኛዬን እነግረዋለሁ፣ ስለ ፍቅረኛዬ እነግረዋለሁ። ግን እንደዛ ሆኖ የሚተዋወቅ ከሆነ ያው ወደ ጎን ትሄዳለች ማለት ነው። እና እስቲ እናንተ አስተያየታችሁ እስቲ ይሄ ምን ይመስላችኋል? ይሄ ነገር ኮሜንት ላይ ጻፉልን አስተያየት። ጋይስ ሽማግሌ የሚመጣበት ቀን ተቆርጦ የቤታችሁ ቀለም ተቀብቶ ታድሶ አበሻ ቀሚስ ተለክቶ በዚህ ጥበብ ይሰራልኝ የፋሚሊ አንድ አይነት ሜካፕ ቀጠሮ አስይዞ ምናምን ከተጨረሰ በኋላ ታገቢኛለሽ ጥያቄ ተንበርክኮ ሲጠይቅ ለምንድን ነው የምትደነግጡት? አልጠረጠራችሁም? ይሄ ይሆናል ብላችሁ አላሰባችሁም? አበሻ ቀሚሱን ለምንድን ነው ያሰራችሁት? ወይ ቀድሚያ ይሄን ሽማግሌ ምና ከመነጋገራችሁ በፊት ከሆነ ችግር የለውም ደንግጡ። ግን ከዚህ ሁሉ በኋላ መጠርጠር አለባችሁ። ጠርጥሩ፣ ሊያገባችሁ ነው። ይሄ ቀለሙና ቤት አዲስ ሰዎች ይመጣሉ፣ ቤተሰቦችሽን እንግዳ ተቀበሉ ምን ያለሽ ሊያገባሽ ነው። መጠርጠር አለብሽ። እንደዚህም አለ በቃ ጭራሽ ፕሮግራም ተዘጋጅቶ ተቀርቦ ምናምን ሽምግልና እንደሚመጣ ይታወቃል። ድሮ አይታወቅም ነበር። ያው ፍቅረኛ ወይም ወንዱ ሽማግሌዎች ወደ ቤተሰቦቿ ይልካል። ከዛ እነሱ ሽካሉ አይደገስም ምናምን ነበርኩ። አሁን ግን የመጣው በድግስ ምናምን ነው። ኦሬዲ ሽምግልና ካለ እንደ ሰርግ ነው ፕሮግራም ተይዞ የሚደረገው። እና እሷ እንዳለችው አንዳንዶቹ ጭራሽ ይሄን ሁሉ ፕሮግራም ተዘጋጅቶ ተቀራርቦ ሰው ተጠርቶ ምናምን ሽምግልና አለ ተብሎ
ታገቢኛለሽ ወይ ብሎ ሲጠይቃት እዛው ላይ ምደነግጣለች። እና ይሄ ማስመሰል ነው። ማስመሰል ፕሮማክስ ይባላል። እና ሴቶች አታስመስሉ። አስደንጋጭ ዜና! በሆስፒታል ውስጥ በአስከሬኖች ላይ ወሲብ ሲፈጽም የነበረው ግለሰብ በፖሊስ ቁጥጥር ስር ዋለ። በዚህ ሰዓት እጅግ በጣም አስደንጋጭ የሆነ ዜና ከወደ ጀርመን ተሰማ። ጉድ ሳይሰማ ያድም ነው ነገሩ እንዲህ ነው። በአንድ ሆስፒታል ውስጥ የሟቾችን አስከሬን በማሳደድ በጾታዊ ግንኙነት ሲያረክስ የነበረው ግለሰብ በፖሊስ ቁጥጥር ስር ሊውል ችሏል። ተጠርጣሪው እንግዲህ የ39 ዓመት ጎልማሳ በጀርመን አንድ ትልቅ ሆስፒታል ውስጥ በጥገናና በጽዳት ስራ ላይ መቀጠሩን እንዳጋጣሚ በመጠቀም የሟቾቹን አስከሬን በጾታዊ ግንኙነት ሲያረክስ እንደነበረ ተደርሶበታል። ጥቃቱን የፈጸመው ተጠርጣሪ ፖሊስ ከሕክምና ባለሙያዎች ጋር በመተባበር የተያዘ ሲሆን ግለሰቡም ለዲኤንኤ ምርመራ የሚሆን የምራቅ ናሙና እንዲሰጥ ተደርጓል። ተጠርጣሪው ጥፋተኛ መሆኑ ከተረጋገጠ እስከ 3 ዓመት የሚደርስ እስራት ሊቀጣ እንደሚችል ተዘግቧል። ለፈጣንና ወቅታዊ መረጃዎች የፕላስ ምልክቱን በመጫን ቤተሰብ ይሁኑ። አላልኩም? ትንሽ ከቆየን ሌላ ጉድ እንሰማለን ነው። ይሄ ደግሞ ምን የሚሉት ጉድ ነው? በማርያም እንዴ! ከሬሳ ጋር ሬሳ እኮ በቃ ሬሳ እኮ ምን ይሰማል? ምን ፊል ያደርጋል? በጣም የሚገርም ነገር ነው እንዴ! አረ ወገን ተው፣ አረ ተው። መጻት እየመጣ ነው ማለት ነው። በቃ ማለቃችን ነው። እውነት በጣም ነው የሚያስጠላው፣ በጣም ነው የሚቀፈው። እንዴት ከሬሳ ጋር እንደዚህ ያደርጋል እንዴ? እሺ ብሎስ እንትን ይለታል እንዴ? ምን አይነት ነገር ነው? ሊጠፉ የተቃረቡ እንስሳቶች ብቻ አይደለም መባል ያለበት፣ ሰዎችም ጭምራሉ። ማዘር ይሄን ቪዲዮ ካዩት ደግሞ እንደሚያዩት አውቃለሁ። ፎር ሪፖርት ላይ እንደመጣ ነግረውኛል። ቡና ልገዛ ስታርባክስ ሄድኩኝ እንደማንኛውም ቀን ሰልፍ ላይ ማዘርን አገኘኋቸው። እንዴ ማዘር ከረጅም ጊዜ በኋላ እባክዎት ይቅደሙ ብዬ አስገቧቸው። እንዴት እንደሆነ ባላቅም ከቡና ወደ እንጀራ አገጋገር እንዴት እንደገባን አላቅም። ይሁን ብዬ እያወራሁኝ በመሃል ትችያለሽ እንዴ አንቺ ተባልኩ። እኔ ፈጣሪ በሚያውቀው አልችልም። እግዚአብሔር እኔ አብሲት በስም ነው የማውቀው። ከዛ ግን ቆይ እቺ ወጥመድ ናት ብዬ መጋገሩ የሚከብደኝ አይመስለኝም። አገጋገሩ ግልል ጋጋጋ ብዬ ተንገጫገጭኩ ማለት ነው። ምን እንትን ትያለሽ ፎቃቃ አላሉኝም። ከሰዎች ፊት ደግነቱ ነጮች ነበሩ፣ አልገባቸውም። ማዘር it's not that serious by the way respectfully it's not that serious የሆነ ማምጠቅ ምናምን አይደለም፣ ሳይንስና ምርምር አይደለም። እኔ እኮ ሰው ሀገር እኮ ነው የምኖረው። አገጋገር የሚለው ደግሞ ችየዋለሁ። አገጋገር የሚለው ልልመድ ወይስ ደግሞ በዚህ እንግሊዘኛ ላበርታ? ማን የቻለ ሰው እዚህ መጥቶ ጋገረ? እስቲ ማን እንጀራ ቤት ከሌለው በስተቀር? ማዘር እኔ እንጀራ ቤት የለኝም፣ ማወቅ አይጠበቅብኝም ይሄንን። የምሬን እኮ ነው። ከዛ ደግሞ ፎቃቃ እኔ ይሄን ቃል የታሪክ መዛግብት ላይ ካልሆነ በስተቀር እስቲ ማን ይጠቀመዋል እንዴ? ቃላት ይወለዳል፣ ያድጋል፣ ይሞታል። ማዘር እንዳይከራከሩኝ ፎቃቃ ሞቷል። እግዚአብሔርን ፎቃቃ ሞቷል እንዴ! እኔ እኮ እንደ ትውልድ እኮ ቅምቅማያትሽ እንዲተባለ እየተባለ እኮ የሚወርድ ነገር እኮ ነው። ከዛ ይሁን ብዬ ዝም አልኩ። ምን እላለሁ? ዝም አልኩ። ከዛ አይ አንቺ እኔ ነኝ የምከፍለው እንደዚህ ማጫውተሽኝ ኢንጆይ አድርጎት ማለት ኮንቨርሴሽናችንን ብለው ጋበዙኝ። በእርግጥ ቡና ይጥማል ጨርሻለሁ። ግን ምንድነው ራሴ ከፍዬ የሁሉ ነገር ቢቀርብኝ ይሻል ነበር፣ ምርጫዬ ማለት ነው። እና ማዘር እንደሚወት ደግሞ አውቃለሁ፣ ቁጥር ያለው ታውቃለህ። ኤኒዌይስ የማማን ታሪክ እዚህ አምጥቶ መናገር ራሱ ምን ጥቅም? ያው ፎቃቃ ካልሽ ይስደቡሽ አይስደቡሽ እንጃ። ያው ፎቃቃ የሚለው ከመስገበ ቃላት ውስጥ አልጠፋም። ግን አንቺ አገጋገር የሚለውን ቃል የገደልሽ ከሆነ ማማም ተናደው የኢትዮጵያዊነት ስሜት ተሰምቷቸው ከሰደቡሽ እናትሽ ናቸው፣ ምንም ችግር የለውም። እና እዚህ የማማን ጉድ እዚህ ማውጣት አስፈላጊ ነው ብዬ አላስብም። ግን ደግሞ ያው መጋገር ወይም ካልቻልሽ ወይም መጋገር የሚለው ቃል ካቃተሽ ምን ነው ሀበሻ እንደ ሀበሻ ሁሉም የጋገረ ቃሉ ሊጠፋሽ አይገባም ጭራሽ። እንዴ ሰው ለመጋገር ነው የሚንከራተተው እንጀራ ለመጋገር
ሰርቶም ለመጋገር ነው ይጋገራል። አንቺ ግን ጭራሽ መጋገር የሚለውን ቃል ጠፍቶሽ ፎቃቃ የሚለው ከመዝገበ ቃላት የጠፋ ነው። ፎቃቃ ናወቅሽ። ይገርማል። ብቻ ማዘር እንደ ፊል አድርገው ነው የኢትዮጵያዊነት ስሜት ተሰምቷቸው ያው ባዕድ ሀገር ላይ ያገኙሽ ምናምን ነገር እና ቡናም ጋበዙሽ እኮ እና ይሄን እንደውም ቴንኪው ነው ማለት ያለብሽ። እንደ ጥሩ ነገር ነው ማውራድ ያለብሽ እንጂ ምንም መጥፎ ነገር አይደለም ማዘር ያደርጉት ማለት ነው። ይሄንን ቪዲዮ ያላያችሁ ሰዎች ገብታችሁ ተመልከቱት። ከልጁ በላይ በጣም ያስገረመኝ ኮሜንት ላይ ገብታችሁ የምትስቁ ሴቶች፣ ወንዶች ተስፋ ቆርጫለሁ። የምትስቁ ሴቶች የሚያሳየው የምትኖርበት ቦታ ሶሳይቲ በጣም ጭንቅላታችሁን ከመድፈኑ የተነሳ you don't even see it, you can't even feel it. like በጣም ነው የሚያበሳጨው። እሱን ላውራ አይደለም የመጣሁት። ልጁ ኦልሞስት ወደ 400,000 ኦልሞስት ወደ 500,000 ፎሎወርስ አለው አይደለ? እንደዚህ አይነት ሴክሹዋል ኮሜንት በሴት ልጅ ላይ ህፃን ልጅ ላይ ሲያደርግ እድሜዋን ጠይቀሃል? እድሜዋን ታውቃለህ? ልጅቷን ሁላችንም በተለያዩ ፊልሞች እናውቃታለን። ስናውቃት የመጀመሪያ ጊዜ ጀምሮ አፏን ገና እየተኮላተፈች የምታወራ በጣም ህፃን ልጅ ነች። ገና የምታወራው ራሱ በስትክክል የማይሰማ አይነት እድሜ ላይ ነው የምናውቃት። ምኑ ጋር ነው ምቹት የተሰማ እንደዚህ አይነት ኮሜንት ሰውነቷ ላይ ለማድረግ? ጡቷ ወረደ፣ ጡቷ ከፍ ያለ ወደ ጎን ብሄድ ምን አገባክ? ይሄ እንዳትስቁ፣ ለቀልድ አይደለም እየተናገርኩ ያለሁት ኢንደስታን እንዴ። አረ በእግዚአብሔር የሚባለውን ነገር እወቁ። እኔ እግዚአብሔርን nowadays the most dangerous የሆኑ creature ምንድነው ብትሉኝ ወንድ ነው የምለው። like what do you mean? like አሁን አንተ የሰራሃትን ቪዲዮ ልጅቷ እንዴት አፌክት እንደሚያደርጋት ታውቃለህ? ምን አገባክ? እንደዚህ አይነት ሴክሹዋል like ኮሜንት የምትሰጠው like በጣም ክሪፒ እኮ ነው። ይሄ በጣም ዊርድ እኮ ነው። it's not normal. like አንድ ጺም ያወጣ ሰውዬ ስትታይ ትልቅ ሰው ትመስላለክ። like late 20s early 30s ትመስላለክ ስትታይ አይደለ? እቺን የምታክል አንድ ፍሬ ልጅ ላይ ጡቷ ምንድነው የሚያሳይክ? እስቲ like ቀስ አድርጋችሁ ለማሰብ ሞክሩ። ሜቢ አሁን ይሄን ስናገረው ከገባችሁ ማለት ነው። እንዴት በእንደዚህ አይነት መንገድ ልታያት ሞከርክ? ሴት ልጅ ጡት እንዳላት አታውቅም? ሴት ልጅ ከሆነ እድሜ በኋላ ጡቷ እንደሚያድግ አታውቅም? like oh my god, this is so disgusting. ብትችል ማለት ነው ፕሊዝ አጥፋው፣ እግዚአብሔርን አጥፋው። because this says a lot about you. ስላንተ በጣም ብዙ ይናገራል አሁን የተናገርከው ነገር። you think like ልጅቷን በቃ እንትን ያልክ በቃ የሚያስቅ ሰው ብዬ ስክሮል ነው። በጣም ተበሳጭቼ ነው የመጣሁት። እንደዚህ ያልሰራም ቪዲዮ ነው usually because why would I care ላለው። ግን ይሄ በጣም like you actually went too far. not gonna lie to you. ይሄን ቪዲዮ ስታየው you might say like no it's just content እንጂ እንደዛ እኮ ለማለት አይደለም ምናምን። እንደ አንድ ኮንተንት ክሪኤተር ኮንተንት አጣው ልትለኝ አትችልም። because especially ደግሞ 2026 ላይ nowadays everything is content. relationship content ነው፣ ቁጭ ብለህ የምትስቀው ሳቅ ኮንተንት ነው፣ reaction video content ነው። ምን ነገሮች በሙሉ ኮንተንት ናቸው right? ከነዚህ ሁሉ ኮንተንቶች ስልክህን አብርተህ መተህ 500,000 ለሚሞላ ፎሎወሮች like almost there ለነሱ ፎሎወሮች ላይት ሪንግን እንትን ብለህ I'm sorry ሪንግ ላይትህን እንትን ብለህ ስልክህን አብርተህ ምናምን ነገር ታይሚንጉን ሴት አድርገህ ስለዚህ ሽጡት ለማውራት መጣክ ፎቶን ከላይ አድርገህ like እሱ ራሱ ሴት ይሰጣል። ባንተ like የኤጅ ጋፑን ባንተ ሰማራሱስ እናቃለን like ታይቶ ይታወቃል። እውነት ልጅቷ እኔ I don't even think like 21 የሚሆና because there is no way እኔ በሁለት ዓመት ብቻ መበልጣት I feel like she's 18 17 በቃ not even 18 I don't think she's 18 17 ምናምን ትሆናለች። okay anyways you'll have a good day. እህታችን በአማርኛና በእንግሊዝኛ የተናገረችው ነገር ሰምተናል። ግን በቃ እንዴ እሱም እኮ ቪዲዮ ሰርቷል፣ ይቅርታ ብሎ ጠይቋል። ቪዲዮ ሰርቶ ያሰራው እና ደግሞ ቪዲዮውን አጥፋ የምትዩ ማለት ነው። አንቺ ራስሽ እኮ ቪዲዮውን እንትን የፖስተሽ ከነ ፎቶውን ከላይ አርገሽ የተናገረውን ነገር ጽሁፍ ላይ አርገሽ ፖስተሽዋል እኮ እና ቢያንስ ስትናገሪው ንግግሩ ሐሳቡ አሪፍ ይያለ ግን ደግሞ ፎቶ ሊኖር አይገባም ነበር። እዛ የለጠፍሽው ይጥፋ ያልሽ ከሆነ አንቺስ ለምን አላጠፋሽም? በቃ ዝም ብለሽ ስሙን ብቻ እየጠቀሽ እንደዚህ ያልከውን ልጅ ምን ነው አጥፋው ቪዲዮውን እና ምን ብለሽ መናገር ያለብሽ እንጂ ጭራሽ ራስሽ እኮ ቪዲዮውን እኮ ዲስትሪቢዩት እያደረግሽ ነው። ቪዲዮውን እንግሊዝኛ ተናገርኩኝ
እያባዛሽው ነው ማለት ፎቶውን ለጥፈሻል ጽሁፉም አለ እና እህታችንም አንቺም አጥፊው ቪዲዮ እሱም ያው ኦሬዲ ይቅር ተብሎ ቪዲዮ ሰርቷል። በተረፈ ሐሳብሽ በጣም ጥሩ ነው። የተናገርሽው ነገር ልክ ነው። እንደዚህ አይነት ነገር ኮሜንቶች ባንሰጥ ጥሩ ነው። በተለይ ልጆች ላይ ምናምን ማለት ማኪያውን ገና ልጅ ነች 14 ዓመቷ ነውና ልክ ነው ሐሳቡ ልክ ነው። ግን ደግሞ አንቺም ቪዲዮውን እንደዚህ መለጠፍ አልነበረብሽም ማጥፋት አለብሽ እናት ፉል ታይም ተሰጥቶኝ አነቃቃ ቢባል እኔ ዋሊያ ዋንጫ እንዲበላ አደርጋለሁ። እውነት ነው እግዚአብሔር እንደኔ ሙድ የተያዘበት ሰው አለ እንዴ? እንደኔ እኮ ኢትዮጵያ ላይ ሙድ የተያዘበት ሰው የለም። ባይዶን እስቲ አንድ ቪዲዮ እኔ ከመራኩት ላይ ሙድ ከተያዘ እስቲ ማሰዶ መረቡስ ይለዋል ታያችኋል። ሁለታችሁ የሚያወጣው ነገር ያለ ሁላችሁ ስለምትችሉ ይሄ ቪዲዮ ላይ አንተ አነቃቅታቸው እንደሄዱ ተሸንፏል። አብድን ነው ሙዱ የተያዘው ያው እግር ኳስ በማነቃቃት አይሆንም ነው ምናምን ብለው ነው ጻፉ። ይሄ ምንድን ነው የሚሆነውና የስፖርት ጋዜጠኞች አርቴታ ሲያወራ አይተኸው ታውቃለህ? አርቴታ ወይም ፔፕ ጋርዲዮላ ሲያወራ አይተኸው ታውቃለህ? መልበሻ ክፍል ውስጥ እንደ ፔፕ ጋርዲዮላ አነቃቂ ሰው አለ? እንደ አርቴታ አነቃቂ ሰው አለ? እናሳየው እዚህ ጋር ፈልገን እስቲ ሞቲቬት እንዴ ብሮ የዛን ቀን አርባ ምንጭ ከተማ በሚገርም ሁኔታ ተጫውቷል። ቆይ ማን ያዘዋል? አሁን ባለፈው አርባ ምንጭን እንደዚህ ሞቲቬት ያደረጋቸው የተሸነፉለት አሁን እያለው ያለው አርቴታ ሞቲቬት ያደርጋል፣ ጋርዲዮላም ሞቲቬት ያደርጋል እንዴ እና ያደርጋል። ግን እነሱ ዕውቀቱም ጥበቡም አላቸው። ገብቷል አይደለ? የሆነ ስለ ኳስን ያውቃሉ፣ እንዴት ምን ማድረግ አለባቸው ምናምን በየት በኩል ማጥቃት እንዳለባቸው መንገዱን ነግረው ነው ሞቲቬት የሚያደርጓቸው። አንተ እኮ እንዳለ በቃ ትችላላችሁ ብቻ ማለት እኮ ጥቅም የለውም። ያው የሀብት ሾዝም ዘወይ መንገዱን ማሳየት አለብህ እኮ። እነ ጋርዲዮላ እና አርቴታ እኮ ግድ የሆነ የሚያጠቁበትን መንገድ እየተናገሩ ብዙ ነገር በብዙ መንገድ እያሳዩ ነው ሞቲቬት ማድረጋቸው። ጭራሽ ራስን ከነሱ ጋር ለማወዳደር ከሆነ እነሱ ጋር እንትን እንዳታስበው ማን አንተ በቃ በእርግጥ ያው አነቃቂ ነው፣ ሞቲቬት ያደርገኛል፣ ሐሳቦች ምናምን እቀበላቸዋለሁ። ግን አንዳንዴ ደግሞ በጣም የሚለውን ነገር በጣም ይደብራል እና ማን ያዘዋል ወደ ኮሜዲ ነው እንደምታዘነብለው አንተ። እድል አልተሰጠኝም እኔ ልጆቹ ጋር አወራሁት 10 ደቂቃ። እሺ 10 ደቂቃ የማይሞላ ያውም መጨረሻ ላይ ሊወጡ ሲሉ ነው ገብቼ አወራሁት። ፉል ታይም ቢሰጡኝና አደራ ቢሉኝ እንዴት አድርገው እንደሚያሸንፉ አሳያለሁ። ፉል ታይም ተሰጥቶኝ አነቃቃ ቢባል እኔ ዋሊያ ዋንጫ እንዲበላ አደርጋለሁ። እውነት ነው እግዚአብሔር እውነት ያስቃል። ብቻ ጭራሽ ሞቲቬት አድርገው ጋዜጠኛው ራሱ እንዳያቆመው ስራውን ምን አርጉ ነው የሚለን? ይሄ ዋይ ጠሞ ፈረስ የመሰለልኝ ድሮዋ ሚስቴ ቺቷ እስኪንቀጠቀጥ ድረስ መተውከኝ ሚስቱ ራሱ ምን ስትይ ነው ከዚህ የወለድሽው? ይሄ ዘር እኮ መቀጠል አለበት። የማዳጋስካር አዞ ድሮዋ ሚስቴን የምታገባው ልጅ ግን በጭንቅላት ለመግባት ወስነሃል። እኛ እሱ ሳይሆን የአፍ ስፋት ነው እያሳሰበን ያለው። ንግስትህን አዋርደህ እኮ ንጉስ ልትባል አትችልም። አንተ አሁን የቤትህ ራስ ነህ፣ ቅማሉም ጭምር ነህ እንጂ ምን ይመስላል? ቸግሮኛል ላበድሩኝ ፊት፣ እጥሮኛል ላስቀድሙኝ ፊት፣ ዛሬ አንችልም ነገ ይመለሱ ፊት፣ አፍ ላይ ወራጅ አለ ፊት፣ ስብሰባ ላይ ነን ነገ ይመለሱ ፊት፣ ጦር ሜዳ ፊት፣ በረሃ አቋም፣ ጠፋ ሲጋራ፣ ይሄ ከኛ ቀን በላይ ነው ፊት፣ ያለው ቀሪ ሳባ አነስተኛ ነው ፊት። በአንተ ምክንያት አሁን ይሄ ሁሉ ወንድ መሰደብ አለበት? ታዲያ ሴቶች ራሱ ምርጫችሁን አስተካክሉ። ኮንትሮባንድ ተያዘብኝ ፊት፣ ኪራይ ደርሷል ፊት፣ ደሞዝ ሲቆረጥ ፊት። እውነት እኮ ነው። ይሄ ልጅ ግን በቃ ጤነኛ አይመስለኝም። የራሱ ቲክቶክ ላይ ፖስት የሚያደርጋቸው ነገሮች እንዳለ በቃ የሆነ የሚሰቀጥጡ የሚደብሩት። ጭራሽ ደግሞ ባለቤቱን የድሮ ባለቤቱን ነው እየሰደበ ድሮ አንድ ላይ የእግር ጣቢያ እንዳልጠጣ አሁን ተመልሶ ይሰድባታል ምናምን። የሚናገረው ንግግር ደግሞ ልክ የለውም እንዴ። ከባህል ያፈነገጠ ተብሎ መታሰር ያለበት ይሄ ልጅ ነው። እንደው ጭራሽ ስድቦቹ ይመቻቸው። አጠቃላይ ጠቅለስ እናደርጋቸው ስድቦቹ ችግር ፊት ነው ይሄ። ኧረ ተው ገንዘቤን ስጠኝ። ተው ያማል እንዴ 10 ቀን በለ 3 ወር ቆየው። አልሰጥም ይባላል። ሳገኝ ይሰጣል። በቃ የለኝም። ጭራሽ ትጮዋለህ እንዴ? መጮክ በቃ ሳገኝ ይሰጣለሁ ነው። ምንድነው ተስፈራራኝ? ጥብሳለሽ? ለኔ አንድ ጥብስ ስጪ። በቃ ለኔም ጥብስ አይደለም ለሱ አፋኝ አምጪለት። አፋኝ ቶሎ በይ። ምንድነው? ቆንጆ ምግብ ነው ላንተ ይበቃል። እንዴ ሊበላ ለምዕራብ ደዝ ደስ ሳባ አተወዲያ ኡሉ ግን ደዝ ለሕማር አኾኒ ማ ሃይዳ ዳብ ኤርትራ አውሉ ግን ናይ መለዝ በቃ ደዝ ደማ አውዝ ታንክ
ወይኔ 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 ቪዲዮ እኮ እዚህ ጋር ብቻ አይደለም እዛ ጋም ተቀርጿል። እዛ ጋም ሁለት ወንድ እና ሴት እየተጨቃጨቁ ያሉ አሉ። ቁጭ ቁጭ ብለው የሚያወሩ አሉ። ይሁት እስቲ በደንብ ስፔስ አለው እኮ ቦታው እዛ ጋር በደንብ አለ ተቀርጿል። ሩቅ በደንብ ማስተዋል የምችሉት ነገር አለ። ወደዚህ ጋር ነጭ የለበሰ ልጅ ቦርሳ ይዞ ወደዛ ሲራመድ እሱንም ይሁት። ቪዲዮ እዚህ ስር ብቻ አይደለም እዚህ ጋር ነው እንደ ቪዲዮ ይሄ ብቻ ነው የሚታያችሁ ይሄ ብቻ። Okay, let's go. ፍቅራችን ሳንሸኝ ባገር ሰው ሲጠይቀኝ እንዴት ብዬ ልናገር አይተቃልህ እንደማከብረው መች ሆው መተ የምሞሸረው ሰው ግን ምን ነው ወገን እንዴ? ሰውማ አሁን ጤነኛ አይደለም ሁሉም ሰው ማለት ነው። አሁን በዚህ ሰዓት ሁላችንም ራሳችን መፈተሽ አለብን። እንዴ ምን እንዴ እንደያዛት አያችሁ አይደለ? አይኔ ጉዴ አልሰማንም ብላችሁ እንዳትቀጡ ጥብቅ መረጃ ነው። ሁላችሁም አዳምጡት። በኢትዮጵያ ከጥር 23 ቀን 2018 ዓመተ ምህረት ጀምሮ ስስ ፌስታል መጠቀም እንደማይቻልና ይዞም የተገኘ ከ5000 ብር እስከ 10000 ብር እንደሚቀጣ የኢትዮጵያ አካባቢ ጥበቃ ባለስልጣን አስታውቋል። በኢትዮጵያ የፕላስቲክ ከረጢት መጠቀም፣ ማምረት እንዲሁም ወደ ሀገር ውስጥ ማስገባት ደግሞ ከ50000 ብር እስከ 100000 ብር የሚደርስ የገንዘብ መቀጮና እስከ 5 ዓመት የሚደርስ ጽኑ እስራት የሚያስቀጣ ረቂቅ አዋጅ በህዝብ ተወካዮች ምክር ቤት ጸድቆ በስራ ላይ በመዋሉ ማንኛውም ግለሰብና ድርጅት ይህንን አዲስ ደንብ ተከትሎ ራሱን እንዲያስተካክል ኢትዮጵያን ሪፖርተር መረጃውን አቀርጿል። ያራዳ ልጅ መቼ በቃ እንደዚህ ነው ክሬቲቪቲ ማለት። በሳቃውን እንትን ሳህኑ ይዞ ይመጣል፣ እንጀራ ወጡም ይዞ ይመጣል። እንጀራ ሱቅ ላይ ይገዛል፣ እዛው ፍክስ እዛው በቃ እንደዚህ ካልሆነ በዛውም ደግሞ እኮ ወጪ ቆጣቢ ነው። ያው የሆነ ነገር የፌስታሏን የወረቀቷን የምንገዛት ነገር ሴቭ ታደርጋለህ ማለት ነው። በጣም አሪፍ ነው ክሬቲቪቲው ሳላደንቅ አልቀርም። እና ቤተሰብ ለዛሬ ያዝናቸው ቪዲዮዎች እነዚህ ይመስሉ ነበር። በቀጣይ ደግሞ ቆንጆ ቪዲዮዎችን ይዘን እንመጣለን። እናንተ በቃ ቻናላችንን ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳትረሱ። እንወዳችኋለን። መልካም ጊዜ